ዘር በጸሎት አይቀየርም። ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም። ማጨድ የምትፈልጉትን ዝሩ። እናቴን አንድ ነገር አስተማረችኝ በህይወት። ምስር ስታበጥር ወድቆዋል እና ከሆነ ጊዜ በኋላ አፈራ በቀለ ምናምን እና የሆነ ቅጠል የሚመሳሰሉ ነገሮች ውስጥ ትንንሽ ምስር ምናምን ይዙ ምናምን በቃ አደገ። ግቢ እያጸዳች ነቅላው አመጣችሁ እና ኔ ኬብሮ ኔ ያክሰን ጠራችን። ሁላችንም ሶፋ ላይ ቁጭ በሉ አለችን። ይዛው መታች። ስንት ስንዴ ናት አለችን። መቁጠር አንችልማ ምናምን ብለን አንድ ዘር ናት በቃ ይሄን ሁሉ ይዛ ይመጣችኋል። ዘሩት ነገር ተጠንቅቋለች እና አንድ አስተማሪ እንዲህ ሲል ሰማሁ። ዘር በጸሎት አይቀየርም። ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም። ማጨድ የምትፈልጉትን ዝሩ ሲል ነበር እና ከጊዜ ቀጥሎ ላይፋችን ውስጥ ለምንዘራው ዘር በጣም መጠንቀቅ አለብን። ዘርን በንስሐ አትቀይሩ። አንድ ገበሬ ጤፍ ዘርቶ ይቅር በለኝ ኃጢአት ነው ጤፍ መዝራቴ፣ አሁን የምፈልገው በቆሎ ነው፣ ነገ ሲሄድ በቆሎ በሚል ፈጣሪም ምድርም አትተባበሩ። ከዛ በላይ ደግሞ የበቀሉ ነገር ሲበቅል አረምም አለ አብሮት ይታጨዳል። ከዛ ውስጥ የሚበላ ካልሆነ የዘራኸው ደሆል አረም ነው የሚሆን። ምንም አታገኝም። ሰው ለምንዘራው ነገር በጣም ነርቤን የነካው ንግግር እውነት ለመናገር የሰው ልጅ ሁሎችንም ሰዎች አስቀይሞ ፈጣሪውን ይቅር በላይ ስላለው ብቻ ይቅር አይለውም። ምክንያቱም ፈጣሪም በሰዎች መሀል ላይ አልገባም ስላለ። ስለዚህ ለምናደርገውና ለምንናገረው ለምንዘራቸው ዘሮች ጥንቃቄ እያደረግን የሚለው ንግግር እጅግ በጣም አስገራሚና አስተማሪ ነው ማለት ነው። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ። እናም ሩቲ መታለች ፖስትም አድርጋለች ማለት ነው። ፖስት ያደረገችውም ደግሞ ይሄንን የሰማችሁትን ንግግር ነው ማለት ነው እና ማንኛውም ሰው የዘራውን ያጭዳል። ማንኛውም ሰው ያደረጋትን ነገር በሙሉ ፈጣሪ እጥፍ ድርብ አድርጎ እንደሚመልስ ይሄ ግልጽ ነው ማለት ነውና ከዛ በፊት ግን የፈለግነውን ወንጀል ሰርተን ፈጣሪ ይቅር ይለናል ብለን እንደ ልባችን ሰዎችን ካሳዘን ካናደርን ብዙ ነገር ከገፋን በኋላ ይቅር በለኝ ቢባል እንዴት ይቅር ይላል? በሰዎች መሀል ጣልቃ ስለማይገባ በራሱ ጉዳይ እንጂ ይቅር ሊላችሁ የሚችለው ማለት ነው። ገባችሁ? እናም ሩታ ላይ ያየን ያለነው ነገር በሙሉ አብርሽም የሚያደርገው ነገር እጅግ በጣም አስጸያፊ ነው፣ ከቃላቱ የሚወጣው ማለት ነው። ትናንትና ደግሞ ጭራሽ ሳንጠብቅ ከነሜሪ የሰማነው ነገር እጅግ አስደንጋጭ ነበረ ማለት ሩታም መልሳላታለች በነገራችን ላይ። ነገር ግን ደግሞ ቤተሰብ ነን እንደማለታቸው መጠን በውስጥ መናገር መምከር ሲችሉ አልፈልግሽም ብሏል ከሱ ራቂ ምናምን እሱ ኖርማል ነው፣ ችግር የለውም። ይሄ ለሷ የሚጠቅም ነገር ነው። ነገር ግን ደግሞ አባትን መሳደብ መታሻለው ማለት የመሳሰሉት ነገሮች እጅግ በጣም ያስጠላል፣ ይደብራል ማለት ነው። ወሬ አመላላሽ ነገረኛ ምናምን ያለችው ሩታ ትክክል ናት። ምክንያቱም ከዚህ አንዴ ካብርሽ አንዴ ከሩታ እያልሽ አንቺ ራሱ ማቀሳሰርሽ ነገር ማመላለስሽ ደስ አይልም ማለት ነው። ነገረኛ ብትልሽም ይገባሻል ለማለት ፈልጌ ነውና ልጅቷን በቃ ሊበሏት እኮ ነው የደረሱት። ሊበሏት። እስኪ እረፍት ስጧት፣ ሰላም ስጧት። ሁላችሁም ደግሞ ካጅ ናችሁ፣ በልታችሁ ነው የካዳችኋት ማለት ነው። እናንተ እሷን እንደካዳችኋት ደግሞ እናንተን ፈጣሪ ካዳችሁ አስመሳዮች። በጣም ነው የምትደብሩት በነገራችን ላይና ማንኛውም ሰው የዘራውን ነው የሚያጭደው። ሁልሽም እያንዳንድሽ ተጠቀለሽ የዘራሽውን ታጭጃለሽ ማለት ነው እና ያ ነገር ከመሆኑ በፊት ከማልቀሳችሁ ከመጸጸታችሁ በፊት ደግሞ ይሄ የተናገረችውን ልጅቷ ማለት ነው ስሙት። ሩታ ናት የፖስተችው በቲክታክ ማለት ነውና አንዳንድ ጊዜ ሰዎችን ስናስቀይም ማለት ነው አንዳንድ ሰዎች አሉ ሰዎች እንደፈለጉ ያስቀይሙና ከዛም በኋላ መጣው ይቅር በሉኝ ምናምን ገለመሌ ይላሉ ማለት ነው። በፍጹም እንዴ አብርሽ ከተናገረው አይበልጥም። በርግጥ አብርሽ የሚያደርገው ነገር እጅግ በጣም አሳፋሪ ነው። የልጅቷን ውርደት፣ የልጅቷን መውደቅ፣ የልጅቷን መጠላት፣ የልጅቷን በቃ ሲፈልግ ቀረጸችኝ፣ ሲፈልግ እንደዛ አደረገችኝ፣ ደፈረችኝ ይላል። ምንም ማይለው ነገር አለ እንዴ? ከሱም ካፉ የሚወጣው ቆሻሻ ቃላት በጣም አስጸያፊ ነው ማለት ነው። ግን ደግሞ ያገኘዋል፣ በቅርብ የእጁን ያገኛል ማለት ነውና አንዳንድ ጊዜ ዘራውን ነገር እኔ በልጆች ይድረስ አልልም፣ በራስህ ላይ ይድረስ።
ልጆች ምን አደረጉ እንዴ? አንዳንድ ሰዎች በልጅ ምናምን ይራገማሉ። ኖ ልጆች ምን ባጠፉ በእነሱ የሚደርሰው በራሱ ላይ ይድረስ። ገባችሁ? እሱ ለሚያደርገው ነገር በሙሉ ሲክድ ፈጣሪ የሚክድ ይስጠው። በሰው ልጅ ሲቀልድ ፈጣሪ በሱ ይቀልድበት። አለቀ። በሰራው ልክ ፈጣሪ የእጁን ይስጠው ነው ማለት የምፈልገው ማለት ነው። እና አንዳንድ ሰዎች ምን ያጭዱና ምን ጤፍ ማጨድ ይፈልጋሉ ይባላል። እና መጥፎ ነገር ሰርተው ከዛ ጥሩ ነገር ይፈልጋሉ፣ ጥሩ ነገር ይጠብቃሉ። ግን ደግሞ የሰው ልጅ ያንኑ ነው የሚያገኘው። በሰፈሩት ቁና መሰፈር አለና ማለት ነው። እና ሩታዬ አሁንም ቢሆን ላንቺ የማይጠቅሙሽን ሰዎች በሙሉ ከህይወትሽ አስወጫቸው። አይጠቅሙሽም። ባጭሩ ካንቺ ጥቅም ነው የሚፈልጉት ማለት ነው። ገባሽ? ላንቺ አስበው አይደለም። ከማን ከአቤል ጀምሮ ቻናሉን ስታሳድጊ አብረሽ መተሽ ሰብስክራይብ አድርጉት። አቤላዬ ምናምን እያልሽ ታስታውሻለሽ? እሱም ሩታዬ ብሎ ጠበቃው ወንድሟ ነኝ እያለ ስንት ነገር እንዳላለ ሁሉ በእጅሽ በልቶ በእጅሽ ጠጥቶ ያደረገ ያለውን ነገር እንግዲህ እየተመለከትሽ ነው። ምን እንደኛው እያየሽ ነው። በአካል እያገኘሽው እየሰማሽው ነው። ብዙ ነገሮች ነው የሚያደርገውና ጨርሰው ሁላቸውም በልቶ ከሀጅ ናቸው ማለት ነው። አንድ አይነት በቃ ሁሎችም ካዱሽ። ላንቺ ከፈጣሪ ውጪ ማንም የለሽም። ማንም አለሽ ካልን ደግሞ በውጭ ሀገራትም በዛም በሀገር ውስጥም አሉ አንዳንድ እነሱ ናቸው ወዳጆችሽ፣ ከጎንሽ ያሉት አድናቂዎችሽ። ከፈጣሪ በታች እነሱ ናቸው ያሉሽ እንጂ በዙሪያሽ ያሉ ሰዎች ሁሎችም ጥቅመኛ፣ አስመሳይ፣ ነገረኛ፣ ያንቺን ውድቀት የሚፈልጉት፣ ያንቺ ስም እንዲጠፋ የሚፈልጉት። ስለዚህ ጥቅልል አድርገሽ ከህይወትሽ አስወጫቸውና ወደ ፈጣሪሽ ተቃረቢ። ከዛ ውጭ እኛ አለንልሽ። ሲቀጥል ደግሞ ይሄ ደስታ የሚባለው ነፈስ ትናንትና ራሱ ቆሞ ነው ነበረ ዝም ብሎ ሲሰማ የነበረው ማለት ነው። ይሄ ራሱ አያስፈልግሽም። በቃ እኔ ከዚህ በኋላ እጄን አንስቻለሁ እሱ ላይ ማለት ነው። ምክንያቱም ላንቺ ጥብቅና ቆሞ ያልተከራከረልሽ ወንድ ማለት እንደውም እንዴ ዳኒ እኮ ቢያንስ ማለት ነው አሸነፈም አላሸነፈም ከአብርሃም ጋር ራሱ የሆነ ጓገጭ ይገጥማል፣ ይከራከራል። ላንቺ ጠቀመሽም አልጠቀመሽም ግን ሲከራከር ቢያንስ አይተነዋል ማለት ነው። ይሄ ግን በቆሙ እንቅልፍ የወሰደው የመሰለ ጮልሌ ነገር ዝም ብሎ ነፈዝ ነው። አይከራከርልሽ፣ ዝም ብሎ ሲሰድቡሽላ ያዳምጣል ቆሙ። አባሽን ሳይቀር ስትሳደቡ እንኳን እረፊ ለምን አላለም? ይሄ ሚዳቆ የምር አናዶኛል። የሆነ ዱክላ ነገር እና እሱም አያስፈልግሽም። በቃ እሱ ራሱ አይጠቅምሽም። ሁሎችንም ጥቅልል አድርገሽ ከህይወትሽ አስወጫቸው። አያስፈልጉሽም። ማንም የዘራውን አጨደም አላጨደም ላንቺ የሚጠቅምሽ ነገር የለም። ግን ሁሉም የዘራውን ያጭዳል። አንቺ ራስሽን አዳምጠሽ ከልኦሌ ጋራ ከአድናቂዎችሽ ከእህቶችሽ ከሸበላዎች ጋራ ወደፊት እና ወዶች የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ ማድረጋችሁን አትርሱ።